ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የዋልኖትስ ጠቀሜታን ነው የምነግራችሁ። በነገራችን ላይ ዋልኖትስ ለሰውነት በጣም በርካታ ጥቅም አለው። ነገር ግን ብዙ ሰው ጠቀሜታውን ባለማወቅ ባለመረዳት የተነሳ ብዙም ሲጠቀመው አላስተውልም። ስለዚህ ዛሬ የዋልኖትስን በጣም መሰረታዊ ጠቀሜታዎችን እነግራችኋለሁ። እንዴትና መቼ ብትመገቡት የተሻለ ነው የሚለውን እንደዚሁም በዋልኖትስ ውስጥ ምን ምን ነገሮች እናገኛለን የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ደግሞ ላይክ፣ ሼር እያደረጋችሁ ብዙዎች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በነገራችን ላይ ዋልኖትስ በዋናነት በጣም ከፍተኛ አንቲኦክሲደንት እናገኝበታለን። ከዛም ባለፈ ደግሞ የኦሜጋ ስሪ ፋቲ አሲድ ይዘቱ እጅግ በጣም ከፍተኛ ነው። ስለዚህ እነዚህ ነገሮች ለሰውነት የሚሰጡን ጠቀሜታም ትልቅ ነው ማለት ነው። የመጀመሪያው ከዚህ ከልብ ህመም ጋር ከካንሰር፣ ከተለያዩ ከአልዛይመር፣ ከመገጣጠሚያ ህመሞች፣ ከስኳር ከእንደዚህ አይነት ህመሞች ጋር ተያይዞ በጣም ትልቅ ጠቀሜታ አለ። አንደኛ ነገር አሁን የዘረዘርኩላችሁን ህመሞች ለነዚህ ህመሞች የመጋለጥ እድላችሁ በከፍተኛ ሁኔታ እንዲቀንስ ያደርጋል። ለምሳሌ የደም ዝውውርን በከፍተኛ ሁኔታ ስለሚያስተካክል ለልብ ህመም የመያዝ እድላችሁ ይቀንሳል። የካንሰር ሴልንም እንደዚሁ የማዳከም አቅሙ በጣም ከፍተኛ ነው። በተለይ በአሁኑ ሰዓት ላይ የካንሰር ህመሞች በጣም እየተስፋፉ እንደሆነ ይታወቃል። በተለይ በሴቶች ላይ የጡት ካንሰር፣ የማህጸን በር ካንሰር፣ ወንዶችም ላይ እንደዚሁ ፕሮስቴት ካንሰር፣ የጉሮሮ የሳምባ ካንሰር እንዲህ አይነት ነገሮች ከበፊቱ በጣም በአሁኑ ሰዓት ላይ ጨምረው ይታያሉ። ታዲያ ካንሰርን አስቀድማችሁ እንደዚህ ካንሰር ሴልን የሚያዳክሙ ጤነኛ የሆኑ ምግቦችን በመመገብ መከላከል አለባችሁ። ዋልኖትስ አንደኛው ነው። ሌላው አልዛይመርንም እንዳልኳችሁ የመርሳት ህመምን ይከላከላል። ከመገጣጠሚያ ህመሞች ጋርም እንደዚሁ ተያይዞ በጣም ትልቅ ጠቀሜታ አለው። ሌላው ይሄ ጎጂ ኮሌስትሮልን ከሰውነት ላይ የመቀነስ አቅሙም ከፍተኛ ነው። እንግዲህ እነዚህ አሁን ከላይ የዘረዘርኩላችሁ ነገሮች አንደኛው መነሻቸው ይሄ ኤልዲኤል የምንለው ወይንም መጥፎ የኮሌስትሮል አይነት ነው። አሁን የልብ ህመም ሲነሳ፣ የስኳር ህመም ሲነሳ፣ ግፊት፣ ስትሮክ እንዲህ አይነት ነገሮች ሲነሱ መነሻቸው ኮሌስትሮል አንደኛው ነው። በተለይ ደም ቧንቧ ላይ ይሄ መጥፎ የኮሌስትሮል አይነት በሚጋገርበት በሚለጠፍበት ጊዜ የደም ቧንቧን ስለሚያጠብ ግፊት በከፍተኛ ሁኔታ ይጨምራል። ልብ ላይ ትልቅ ጫና ያሳድራል። ስትሮክም እንደዚሁ እንዲከሰት ያደርጋል። ስለዚህ እንዲህ አይነት መጥፎ የኮሌስትሮል አይነትን ዋልኖትስ በከፍተኛ ሁኔታ ከደም ቧንቧ ላይ የማጽዳት አቅም አለው። ሌላኛው ከአንጀት ጤና ጋር ተያይዞ ያለው ጠቀሜታ ነው። በተለይ ለአንጀት ሁለት ጠቀሜታ ይሰጣል። አንደኛ አንጀታችን ውስጥ ያሉ መጥፎ ጎጂ የምንላቸው ባክቴሪያዎች እንዲቀንሱ ያደርጋል። በተቃራኒው ደግሞ ለምግብ መፈጨት ስርዓት በጣም ጠቃሚ የሆኑ አስፈላጊ የምንላቸው ባክቴሪያዎች አንጀት ውስጥ እንዲጨምሩ የማድረግ ስራን ይሰራል። በተለይ አሁን ምግብ ስትመገቡ የሚነፋችሁ፣ ቶሎ አልፈጭ የሚላችሁ፣ የመክበድ ስሜት የሚሰማችሁ፣ ይሄ ቃር፣ ግሳት፣ አየር እንዲህ አይነት ነገር የሚያስቸግራችሁ ዋልኖትስ ብትመገቡ መልካም ነው። በቀን 2 ፍሬ ብትመገቡ ይሄ አንጀትን ጎጂ ባክቴሪያዎችን ያስወግዳል። በተቃራኒው የምግብ መፈጨ ስርዓትን የሚያቀላጥፉ ጤናማ ባክቴሪያዎች ደግሞ እንዲጨምሩ በማድረግ ይሄ ስርዓት እንዲስተካከል ይረዳል። ሌላው ከዚህ ከአይምሮ ጤና ጋር ተያይዞ በዋናነት መናገር የምፈልገው በተለይ ከሙድ ጋር ተያይዞ አሁን ይሄ ድብርት፣ ከፍተኛ ጭንቀት ውስጥ ስትገቡ፣ ስትረስ፣ ድብርት ውስጥ ድባቴ እንደዚህ አይነት ነገር ውስጥ ስትገቡ ዋልኖትስ ብትመገቡ መልካም ነው። ዋልኖትስ አሁን ስትረስ ሆርሞን እንዲቀንስ በማድረግ በተቃራኒው ደግሞ ሰውነታችሁ ላይ የደስታ ሆርሞን እንዲመነጭ እንዲጨምር በማድረግ በጣም በከፍተኛ ሁኔታ ይሄ ከድብርት ሙድ፣ ከድባቴ ከእንደዚህ አይነት ነገሮች እንድትወጡ ያደርጋል። እንደነገርኳችሁ የመርሳት ህመምንም በከፍተኛ ሁኔታ የመከላከል አቅም አለው። ሌላው የታይፕ 2 ስኳርን ይከላከላል። በተለይ ዋልኖትስ የደም ስኳር እንዲቀንስ ያደርጋል። አሁን ስኳራችሁ በየጊዜው ከፍ ዝቅ እያለ የምትቸገሩ በተለይ የተወሰነ ምግብ ስትመገቡ ቶሎ ስኳራችሁ የሚጨምር እንደዚህ አይነት ኢንሱሊናችሁ ያልተመጣጠነ የግሉኮስ መጠናችሁ ያልተስተካከለ ከሆነ ዋልኖትስ ብትመገቡ መልካም ነው። የኢንሱሊን ስራን በማሻሻል ግሉኮሳችሁን በማስተካከል በተለይ ለታይፕ 2 የስኳር ህመም እንዳትጋለጡ ትልቅ እገዛን ያደርጋል።
ስኳር ብቻ ሳይሆን ከግፊትም ጋር ተያይዞ እንደዚሁ ነግሬያችኋለሁ። በተለይ ለግፊት የሚረዳው በዚህ በዋልኑትስ ውስጥ የምናገኘው ማግኒዥየም ነው። ማግኒዥየም በተለይ የደም ቧንቧ እንዳይጠብ የመከላከል ስራን ይሰራል። ይሄ ግፊት ከሚከሰትባቸው ነገሮች ዋነኛው እንግዲህ የደም ቧንቧ ጥበት ነው። የደም ቧንቧ ጥበት በከፍተኛ ሁኔታ ሰውነታችሁ ላይ በሚኖርበት ጊዜ ግፊታችሁ ይጨምራል። ያኔ የልብ ችግርም ተያይዞ ሊመጣ ይችላል። ስትሮክም እንደዚሁ ተያይዞ ሊመጣ ይችላል። ከፍተኛ ከደም ጋር የተያያዙ ችግሮች ሊከሰትባችሁ ይችላል። ስለዚህ እነዚህን ነገሮች ሁሉ የደም ቧንቧችሁን ሰፋ በማድረግ የመከላከል ስራን በከፍተኛ ሁኔታ ይሰራል። ካንሰር ላይ አያይዞ ማንሳት መጨመር የምፈልገው በተለይ ዋልኑትስ ሲነሳ ሁለት የካንሰር አይነቶችን በከፍተኛ ሁኔታ ይከላከላል። አንደኛው ወንዶች ላይ የፕሮስቴት ካንሰርን የመከላከል አቅሙ በጣም ከፍተኛ ነው። በሴቶች ላይ ደግሞ የጡት ካንሰርን እንደዚሁ የመከላከል አቅሙ እጅግ በጣም ከፍተኛ ነው። ሌላው ስለ ዋልኑትስ ሳነሳ ማንሳት የምፈልገው ከዚህ ከቆዳ ጤና ጋር ተያይዞ ያለውን ነገር ነው። መግቢያ ላይ እንደነገርኳችሁ ከፍተኛ አንቲኦክሲደንት አለው ብያችኋለሁ። በተለይ ዋልኑትስ ውስጥ የምናገኘው አንቲኦክሲደንት ሁለት ከዚህ ከቆዳ ጋር ተያይዞ ትልልቅ ጠቀሜታን ይሰጠናል። አንደኛው የእርጅና ምልክትን በከፍተኛ ሁኔታ ያዘገይላችኋል። አሁን አንዳንድ ጊዜ ከአኗኗር ሊሆን ይችላል፣ ከአመጋገብ፣ በአጠቃላይ ከህይወት ጋር ተያይዞ ቶሎ በወጣትነት እድሜያችሁ ቆዳችሁ ሊሸበሸብ ልጅ ሁናችሁ የትልቅ ሰው መልክ ሊኖራችሁ ይችላል። እንደዚህ አይነት ነገሮችን ዋልኑትስ ይከላከላል። ይሄ የወጣትነት መልካችሁን ከለራችሁን ይዛችሁ ለረጅም ጊዜ እንድትቆዩ ቆዳችሁ እንዳይሸበሸብ እንዳይላላ ግርጅፍ እንዳይል የመከላከል ስራን ይሰራል። እሱ ብቻ ሳይሆን ከቆዳ ጋር ተያይዞ ይሄ ቆዳችሁ ወዛማ ተፈጥሯዊ ከለሩን የያዘ ጠንካራ ለስላሳ ሆኖ እንዲቆይ እጅግ በጣም የመከላከል ስራን ይሰራል። ይሄ የቆዳ መገርጣትን ይከላከላል። በተለይ ቆዳችሁ አሁን ነጭ እየሆነ እየገረጣ አመዳም እየሆነ የምትቸገሩ ከሆነ ዋልኑትስ ብትመገቡ በተፈጥሯዊ መንገድ የቆዳ ወዛችሁ እንዲመለስ በማድረግ ይሄንን ታምረኛ ስራ ይሰራል። እንግዲህ እነዚህን ሁሉ ጥቅሞች የምታገኙት ዋልኑትስን በመመገብ ነው ማለት ነው። እንዴት እንጠቀም የሚለውን ነገር በተለይ ዋነኛ የዋልኑትስ አጠቃቀምን ስነግራችሁ አንደኛና ዋነኛው ነገር ዘፍዝፋችሁ አሳድራችሁት ከዛ በኋላ ውሃውን ደፍታችሁ መመገብ። ልክ አሁን ይሄ ባቄላ፣ ሌላ ጥራጥሬዎች ዘፍዝፋችሁ አሳድራችሁ አቆይታችሁ እንደምትመገቡት ዋልኑትስንም በተመሳሳይ ዘፍዝፋችሁ ታሳድሩታላችሁ። በኋላ ላይ እየዘፈዘፋችሁበትን ውሃ ደፍታችሁ አጥልላችሁ ዋልኑትሱን መመገብ። ይሄ እንግዲህ በከፍተኛ ሁኔታ ጥቅሙን እንድታገኙ ያደርጋል። እዚህ ጋር ጥንቃቄ ማድረግ ያለባችሁ ዋልኑትስ አብዝታችሁ መመገብ የለባችሁም። በቀን 2 ፍሬ ከተመገባችሁ ይበቃችኋል። ቢበዛ እስከ 3 ፍሬ። ነገር ግን 2 ፍሬ ይሄ ያየናቸውን ጥቅሞች እንድታገኙ በቂ ነው ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ሀሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ